ወንድም ነው ፕሮፋይልን እንኳን አላጠቆርኩም እኮ ሌላው ቢቀር ብቻዬን ያለውን ውርስ በላለው ካላችሁ እሱ እናቴ ቀበሌ ቤት ነው አሉን ያላቅም ብቻ ያቺ ፊንገር ስትል የሰማዋት እናቴ ቀበሌ ቤት ነው ብላለች። እግዚአብሔር ይቆን ያላቅም በማላውቀው አልገባም። ይሄ መልእክት በጣም ይቅርታ ቀድሜ ኮዲው ይቅርታ ላለው አንዳንድ ሰዎች ትንሽ ተናድጄ ስለሆነ ይሄንን ሜሴጅ የምሰራው ከልቤ ለማከብራችሁ ሰዎች ይቅርታ ብያለሁ። ግን አንዳንድ ነውረኞች አሉ ኢትዮጵያም አሜሪካም ካናዳም በጣም ነውረኞች ስትሰጡ ሰው እንዲሰግድላችሁ የምትፈልጉ ዶክመንት አለኝ ብሎ አቧራ ያስነሳ ሰው ማውጣው ጉድ አለኝ ብሎ አቧራ ያስነሳ ሰው መድረክ ሲከፈትለት ውሃ እንደመታት ድመት ኩምሽሽ ሲል እኔ ያሳዝነኛል። ለሰውየው አዝናለሁ። የትኛው ሀገር ላይ ነው መልበሻ ክፍል ውስጥ ቲክታከር የሚገባው? የት ሀገር ነው? እስኪ ዓለም ላይ የትኛው ብሔራዊ ቡድን የትኛው ሀገር ላይ ነው ቲክታከር መልበሻ ክፍል ውስጥ ፒች ውስጥ ገብቶ ጋዜጠኛ እንኳን አይፈቀድለትም? አሉላ ትልቁ ችግር የማንም ተራ ቲክቶከሮች ምናምን ሲል ጨፍረንበታል። እንደኛም አይነት ቲክቶክ ተጠቃሚ ስላለ ያንን ከግንዛቤ ውስጥ በማስገባት መመለሱ መልካም ነውና አንድ አሉላ ተናገረ ተብሎ ግን የኢትዮጵያ እግር ኳስ ፌዴሬሽን ስርዓት መናድ አለበት? ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ቤተሰቦች ሁሉ ጤና ሁሉ መልካም፣ እኔ ያለው ክብር ይስፋ። ዛሬም እንደተለመደው ሶሻል ሚዲያ ላይ ሲዘዋወሩ የነበሩ ቪዲዮችን ወደ እናንተ ይዤላችሁ መጥቻለሁ። እንደተለመደው እነሱን አብረን እያየን ሐሳብ አስተያየታችንን አብረን እናጋራለን። ዛሬ ይዤ ከመጣኋቸው ቪዲዮዎች ውስጥ መካከል ቤታዮና ዮኒ ማኛ ድጋሚ ተጣልተዋል። በምን ምክንያት የተጣሉት አብረን በቪዲዮአችን የምንመለከት ይሆናል። ከዛ በመቀጠል ደግሞ ሰሞኑን ቲክቶክ ላይ በጣም ጋዜጠኞችና ቲክቶከሮች በጣም ሰጣ ገባ ውስጥ ነበሩ። ስለነሱም አንዳንድ የተባሉ ነገሮች አሉ። አብረን በቪዲዮአችን የምንመለከት ይሆናል። ፍራኦል ኢቴቻም ከቴዲ ሐዋሳ ተቃውሞ ቀርቦበታል። ምን አይነት ተቃውሞ ነው የቀረበበት፣ በምን መልኩ ነው ተቃውሞ ያደረሰበት የሚለውን በቪዲዮአችን አብረን የምንመለከት ይሆናል። እንዲሁም የተለያዩ አዝናኝና አስተማሪ ቪዲዮዎች እንደተከተሉ ስለሆነ ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየት ብቻ ነው። እንዲሁም ለቻናል አዲስ የሆናችሁ ይህን ቻናል ሰብስክራይብ ማድረግ እንዳይረሳ። አዲስ ቻናል ስለሆነ ሰብስክራይብ ያስፈልገናል። ሰብስክራይብ ብታደርጉ በጣም ደስ ይለኛል። ሰብስክራይብ ያደረጋችሁ አበረታቱኝ። እንዲሁም ይህንን ቪዲዮ ላይክ በማድረግ እንጀምረው። ወደ ዛሬ ቪዲዮቻችን እንሂድ። ዶክመንት አለኝ ብሎ አቧራ ያስነሳ ሰው ማውጣው ጉድ አለኝ ብሎ አቧራ ያስነሳ ሰው መድረክ ሲከፈትለት ውሃ እንደመታት ድመት ኩምሽሽ ሲል እኔ ያሳዝነኛል። ለሰውየው አዝናለሁ። በእርዳታ ጉዳይም እንዲህ አይነት ነገር ታዝቤያለሁ። ምንድነው አብራችሁ ነው የበላችሁት? አብራችሁ ነው የሆነ ነገር አለባችሁ። ዶክመንት አለኝ ካላችሁ የእርዳታ ሰብሳቢ ትፈልጋላችሁ ካላችሁ ኦኬ እኔ ጠራሁላችሁ። ኦኬ ጠራሁላችሁ አይደል? ስም ዝርዝራቸውን አንድ ባንድ ጠራሁኝ። ከጠራሁኝ በኋላ መታችሁ ለምንድነው ጉዳቸውን ማታወጡት? በየቦታው ግን በየጉራንጉሩ ግን ያወራሉ። እርዳታ ሰብሳቢዎች ላይ እኮ አደገኛ እኮ ዶክመንት አለኝ አደገኛ ማስረጃ አለኝ ምናምን ትላላችሁ። መድረኩ ሲከፈት የለም። ምንድናቸው እርዳታ ሰብሳቢዎች? እናንተ ከፈራችሁ ለኔ ስጡኝ፣ ለኔ ስጡኝ እና እኔ ካልተናገርኩኝ በቃ ታዘቡኝ። ካልሆነ እናንተ ራሳችሁ ጥርጣሬ ውስጥ ወድቃላችሁ። የሆነ ሆኖ በፍራኦል ላይም እንደዚህ አይነት ነገሮችን ታዝቤያለሁ። ኦኬ ሁለቱም መጡ ቁጭ አሉ። ፍራኦል በስልክ ገባ። ላስገባው አልኳቸው አስገባዋልኝ። ቴምር መጣች ከአስከፈ ተናገረች። እንዴት እንደሆነ ለሁላችሁ ከመጀመሪያው ከቤዚኩ ጀምሬ ጠየኳት፣ ተናገረች። ከዛ ፍራኦል በስልክ ገባ፣ እሱም ማስረዳ። ከዛ ተሙን ሰማን፣ ከዛ ዮኒን ሰማን፣ ከዛ መሐሬን ሰማን፣ ከዛ ሙሌን ሰማን፣ ከዛ ሰብለን ሰማን፣ ቅድስትን ሰማው፣ ስዩሜን ሰማው። የእናንተን ኮመንት አነበብን። ግማሾቻችሁ ከፍራኦል ጎን ቆማችሁ፣ ግማሾቻችሁ ከቴምር ጎን ቆማችሁ። ስለዚህ አንተ ሰመራይ ስታደርገው ምንድነው የታዘብከው? የመጀመሪያው ነገር ተምር በቀጠራው ቀን ተምር ከዚህ ቀደም እንደማቃት አይደለም። በጣም አክብራኝ ቤቱን አክብራ አድማጭ ተመልካቾችን እናንተን አክብራ በጣም በትህትና ስቴጅ ላይ በመገኘቷ ክብራትና ክብር ይገባታል። በሰዓቱ ተገኝታለች። ቪዲዮ አብርታለች። ዶክመንት አስቀድማ ልካለች። ቼኩን ልካለች። ሁሉ ነገር ልካለች። ፍራኦል በተለያዩ ምክንያቶች መገኘት አልቻለም። ከፍራኦል የታዘብኩት ሁለት ነገር። የመጀመሪያው ነገር ይሄ ለሁለተኛ ጊዜ ነው። ከዚህ ቀደም እርዳታ ሰብሳቢዎች እንደዚህ ጥሪ ካደረኩኝ በኋላ እርዳታ ሰብሳቢዎቹ ሲመጡ ብዙዎቻችሁ የታዘባችሁት ነገር የኔትወርክ መቆራረጥ ነበር።
ጉንፋን ይዞኛል። ከልብ ይቅርታ ጠይቃለሁ። ኔትወርክ ይቆራረጣል። ይሄ መስተካከል ያለበት ነው። በሚቀጥለው ጉዳይ ክስ ሲቀርብ ኔትወርኩ ይሰራል። ክስ ሲቀርብ እናንተ በምትጠየቁበት ሰዓት ደግሞ ኔትወርክ ይቆራረጣል። ይሄ ትክክል አይደለም። እኔ እንደዚህ አልሰራም። ወይ ነገ አለመምጣት ነው። እኔ ተናግሬያለሁ። ጋይስ ተናግሬያለሁ። ክስ ስታቀርብ ኔትወርክ ይሰራል። ያንተ ክስ በሚደመጥበት ሰዓት ላይ ደግሞ ኔትወርክ ይቆራረጣል። ምንድን ነው ይሄ? የመጀመሪያው ነገር ይሄ መስተካከል አለበት። እዚህ ጋር ውድ ጊዜያችንን ሰውተን የመጣ ነው የምንሄድበት ስላጣን አይደለም። ሁለተኛ አድማጭ ተመልካች መናቅ፣ አድማጭ ተመልካች የምትነቀው ይሄ እንደዚህ አይነት ነገር እኔ አይመቸኝም። እኔ ቤት መታ አድማጭ ተመልካች በስቴጅ ላይ እንቃለው እንትንላለው ምናምን እኔ አዋርዳለሁ። የመጀመሪያው ነገር የኔን ባህሪ ማወቅ ነው። ማንም ልትሆን ትችላለህ፣ ከማንም በላይ አይደለም። አንተም የራስህን ኑሮ ትኖራለህ። ሁሉም እዚህ ውስጥ ያለው የራሱን ኑሮ ይኖራል። እዚህ ጋር መተህ የምትጸዳዳበት የምትቀራረስበት ምን ያገናኘን ቲክቶክ ነው። ሁላችንም ደፋ ቀና ብለን ትኖራለህ። ሁሉም የራሱን ዲል ሸፍኖ ይኖራል። ይሰማል እንጂ እዚህ ስቴጅ ላይ ተመቶ ገና ለገና ተሰብስበው ሰዎች ያደመጡ ተብሎ ሰዎች በተለይ እኔ በአድማጭ ተመልካቾች አልደራደርም። በቤቴ ጉዳይ ላይ አልደራደርም። ክብር ያላቸው ሰዎች ናቸው። ቁም ነገር ብለው ነው የመጡት። ለቀልድ አይደለም የመጡት። ስለዚህ አድማጭ ተመልካቾች መከበር አለባቸው። እኔ አድማጭ ተመልካቾች ላስደፍር ምናምን አይደለም። ይሄን መስተካከል አለበት። በፍራውን ላይ ያየዋቸው አንዳንድ ነገሮች እነዚህ ናቸው። ትንሽ መስተካከል አለባቸው። ያው በስልክም ስለሆነ በምናምን ነው። በሚቀጥሉ ኬዞች ላይ እነዚህ አይነት ንግግሮች እሱም መከበር አለበት። እሱም አድማጭ ተመልካቾች ማክበር አለበት። ሁለተኛ ክስ ሲያሰማ ብቻ ሳይሆን ክስ ሲሰማ መገኘት አለብን። ይህ ህዝብ ይታዘባል። እሱን አይቻልም። ወደ ጉዳዩ ስንመጣ ቴምር ከፍራኦል ጋር ምን አገናኘች ስል ቴምር ያየሁት ነገር ህሊና ያሳየኝ እች ልጅ ፍራኦል ኢቲቻ ሶሻል ሚዲያ ላይ የሚያደርገውን ነገር አይታ እውነት ለመናገር የዋህነቷን አይቻልም። ልጅቷ የዋህ ናት። አንደበቷ በጣም ኃይለኛ ነው። በተደጋጋሚ ዝም በይ ስላትም የነበረው ለዛ ነው። አክብራኝም ዝም ስላለች ከልብ አመሰግናለሁ። ግን ያየሁባት ኦቨሮል ያየሁባት ነገር ምንድን ነው? መኪናውን ሳትወስድ አምና ቼክ ጽፋ ሰጥታለች። የዋህ ናት። ሌላ ነገር ሌላ ነው። ሶሻል ሚዲያ ላይ ስላያችሁ ብቻ ለአንድ ሰው ቼክ ጽፋችሁ 50,000 60,000 10,000 መስጠት ቀላል አይደለም። ይህን ስል በቃ ፍራኦል ሶሻል ሚዲያ ላይ አይታ ይህን አድርጋለች። ከሷ በመነሳት እዚህ ቲክቶክ ላይ አምነህ እኮ ለሰዎች ሞዴሬተር ማሰጠበት ዘመን እኮ ነው። አምነህ ሞዴሬተር አሁን እኔ ቤት ያሉ 4 ሞዴሬተሮች ናቸው። እንግዲህ ይህ ነገር ብዙዎችን እያከራከረ ነበረ ሰሞኑን። በተለይ ደግሞ ፍራኦል ኢቲቻ እንደዚህ አያደርግም በማለት በሁለት ጎራ ተከፍለው ፍራኦል ጥፋተኛ ነው እያሉ ብዙ ሰዎች እየፈረዱበት ነው። ልጅቷም እውነት አላት በማለት ብዙዎች ለሷም እየወገኑ ይገኛሉ። እኔ ግን እዚህ ጋር አንድ መናገር የምፈልገው ነገር ማንኛውም ሰው በሰውነቱ እኩል ነው ብዬ አስባለሁ። ግዴታ እሱ ብዙ ጊዜ ነገሮችን ለሰው ስለማያደርግ ሊሆን ይችላል። ቲክቶክ ላይ ስለተወደደ ስላልተወደደ ሊሆን ይችላል። ግን እዚህ ጋር ማንኛውም ሰው እንደ ሰውነቱ ታይቶ ተከብሮ ነገሮችን ማስተካከል አለበት ብዬ አስባለሁ። ቴዲ ሐዋሳንም ያናደደው ነገር እሱ ይመስለኛል። አንተ ማነህ እያለ ያው በዚህ መልኩ ሲያብጠለጥለው ተመልክታችኋል። ማንም ሳይደርስብሽ እየነካ እኔና ሊያ ከዮኒ ማኛ ጋር ለምን ታረክ ብለሽ ነው አይደል እንዴ የረገጥ እየተናገርሻል ሊያን አይደል እንዴ አስገድልሻለሁ ምናምን አድራሻችን ሰጣለሁ ካለ ወንድ ጋር እንዴት ታወሪያለሽ ብለሽ አይደል ስልብ የጀመርሽው አይደል ነው አይደል? ምን ነው አንበሳ ሲሉሽ ምንም እውቀት የሌለሽ ማንም ጥቁር የሚጫወትብሽ ሴት እዚህ መተሽ ታወሪያለሽ። ይሄ ነው ያንቺ። ይሄ ልብሱን እንኳን በስርዓት የማይለብስ ውራጅ ይዘሽ ነው አንቺ ስለኛ የምታወሪው፣ ስለ ኢትዮጵያ ስለ አበሻው እንደምታወሪው። ይሄንን ይዘሽ ስለ ኢትዮጵያውያን ታወሪያለሽ። ስለዚህ ያን ነው የምለው እና እንደዚህ አይነት ልቃሚ ይዘሽ ነው አንቺ ሰው ሆነሽ የምታወሪው።
እናትሽን በቁምሽ የቀበርሽ እናትሽን በቁምሽ ቀብረሻል። በቁምሽ እናቷ እያለች በህይወት በቁም ቀብረሻል። እድሜና ጤና ይስጣት፣ እሷ በሰላም ትኑር። እናትሽን ቀብረሻል። ዛሬ መጥተሽ እናቴ ሙስሊም ናት ራሷን አታሳይም ምን ብለሽ ደግሞ ታወሪያለሽ? ዮኒ ማኛና የሊያሾን ጉዳይ ሁላችንም እናውቃለን። አሁን ደግሞ ጉዳዩ ላይ ቤታዮ ተጨምራበታለች። ይህ ነገር ወዴት እያመራ ነው? ግን እኔ አንድ ነገር መጠየቅ የምፈልገው ነገር ዮኒ ማኛ ጌታን ተቀብያለሁ ከዚህ በኋላ ከማንም ጋር አልነካካም ብሏል ነበር እንዴ? አሉላ ትልቁ ችግር የማንም ተራ ቲክቶከሮች ምናምን ሲል የነካኝ መሰለኝ። እንደኛም አይነት ቲክቶክ ተጠቃሚ ስላለ ያንን ከግንዛቤ ውስጥ በማስገባት መመለሱ መልካም ነውና አንድ አሉላ ተናገረ ተብሎ ግን የኢትዮጵያ እግር ኳስ ፌዴሬሽን ስርዓት መናድ አለበት? የኢትዮጵያ እግር ኳስ ፌዴሬሽን መልበሻ ክፍል ውስጥ ተገብቶ እንደዚህ አይነት ጭፈራ ለምን ሽንት ቤት ገብታችሁ እንትን አትሉም? መብታችሁ ነው። በእርግጥ የኢትዮጵያ እግር ኳስ ፌዴሬሽን የሆነ መሞቱን የምታውቀው እነዚህ ልጆች ገብተው ስለጨፈሩ ሳይሆን ያኔ አርቲስቷ የተሾመች ሰዓት በቃ ተስፋ ትቆርጣለህ። ምንም አንጠብቅም። አሁን እነዚህ ቲክቶከሮች ገብተው ምንም ቢያደርግ ምንም አትጠብቅም። የማይነካኩት ቦታ የለምና በጣም የገረመኝ የኢትዮጵያ እግር ኳስ ፌዴሬሽን ላይ ወይ መንሱርም አቤም ሊሆን ይችላል ሶፊም ግርማቸው አሁን አሉላ ምንም አይነት ነገር ሲናገሩ በቀጥታ ከመመለስ ይልቅ በእነዚህ በቲክቶከሮች መልስ መመለስ ተጀመረና አረ በጣም ነው የሚያሳፍረው። ማርያምን በጣም ነው የሚያሳፍረው። ምን አሉላ ምን የተናገረው ነገር ስህተት ሆኖ ነው? መልበሻ ክፍል እኮ በጣም ክብር አለው። ማርያምን ይጎበኛል እኮ ሌላ ሀገር ከፍለን እኮ ነው የምንጎበኘው። ኢትዮጵያ ውስጥ ነው በቃ እንደዚህ ስርዓቱን ያጣው። ማርያምን እና ምን አትጸዳዱበትም? ሰሞኑን ይህ ነገር በጣም ብዙዎችን እያነጋገረ ይገኛል። ምንድነው እሱም አሉላ ፍሬው የተባለ ጋዜጠኛ ከቲክቶከሮች ጋር ሰጣ ገባ ውስጥ ገብቶ ነበረ። ምን አይነት ሰጣ ገባ ነው የገባው? ያው ሰሞኑን የሸገር ደርቢው እንደነበረ ሁላችንም እናውቃለን። በተለይ ደግሞ አዲስ አበባ ላይ ያለን ሰዎች በደንብ እናውቃለን ብዬ አስባለሁ። እና ይህንን ፕሮግራም ቲክቶከሮች ታድመውት ነበረ። በብዛት ቲክቶከሮች እየዘገቡት ነበረ፣ መሀል ስቴዲየም ድረስ በመግባት መልበሻ ክፍል በመግባት ማለት ነው። እና ይህ ነገር ብዙ ጋዜጠኞችን አስቆጫ ሆኖ ተገኝቷል። የትኛው ሀገር ላይ ነው መልበሻ ክፍል ውስጥ ቲክታከር የሚገባው? የት ሀገር ነው? እስኪ ዓለም ላይ የትኛው ብሔራዊ ቡድን የትኛው አገር ላይ ነው ቲክታከር መልበሻ ክፍል ውስጥ ፒች ውስጥ ገብቶ ጋዜጠኛ እንኳን አይፈቀድለትም? መልበሻ ክፍል ውስጥ ቲክታከር እኮ ማለት እኮ ቲክታክ እኮ ማለት እኮ ጡጦ የጣለ ሕፃን ልጅ ወይም ደግሞ ነገ መናገር የቻለ ልጅ ቲክቶክ መስራት የሚችልበት ነው። ስለዚህ ሁሉም ፕሮፌሽኑን ገደቡን አውቆ ነው መስራት ያለበት። ከደጋፊው መሃል ሆኖ ለምን መቅረጽ አልፈለጉም? ለምንድነው ፒች ውስጥ የሚገቡት? ለምንድነው መልበሻ ክፍል ውስጥ? አይስሩ አይደለም ሲሰሩ ግን ገደብ አለው። ከደጋፊ ጋር ሆኖ ሊቀርጽ ይችላል። መልበሻ ክፍል ውስጥ ግን ነውር ነው። ጋዜጠኛ እንኳን አይገባም። ካሜራ ባለሙያዎች እንኳን አይፈቀድላቸው። ዓለም አቀፍ አሰራር ነውና ይሄ በጣም መታረም ያለበት ጉዳይ ነው ብዬ አስባለሁ። በስፋት ሰሞኑን ይህ ነገር ብዙዎችን እያነጋገረ ይገኛል። በቃ ባለ አይደለ በጎራ ተከፍለዋል ማለት ይቻላል። በአንድ በኩል ያሉት ቲክቶከሮቹ ልክ ናቸው፣ ምንም አላጠፉም፣ ስለተጠሩ ነው የሄዱት፣ ወይ ደግሞ ማስተዋወቃቸው ምንም ማለት አይደለም እያሉ ሲሆን፣ በተለይ ደግሞ ጋዜጠኞች እያሉ ያሉት የፈለገ ፕሮሞት ማድረግ ይችላሉ፣ ግን መልበሻ ክፍል ውስጥ ማንኛውም ቲክቶከር ገብቶ የመልበሻ ክፍሉን እንደፈለገ መቅረጽ አይችልም እያሉ ነው እየተገኙ ያሉት። እኔ አሁን ከጋዜጠኞቹ ጎን ነኝ፣ በእኔ በኩል ማለት ነው ይመስለኛል። እናንተን ሀሳብ ባላቅም ግን ብዙ ጊዜ እንደዚህ አይነት ነገሮችን ማዘገብ ያለባቸው ወይ ደግሞ ማስተላለፍ ያለባቸው ጋዜጠኞች ናቸው ብዬ ነበር የማስበው። ሲቀጥል ለጋዜጠኛ ያልተሰጠ ክብር ለቲክቶከሮች መሰጠት አለበት ብዬ አላስብም እንደኔ። ይሄ መልእክት በጣም ይቅርታ፣ ቀድሜ ከወዲሁ ይቅርታ ላለው አንዳንድ ሰዎች ትንሽ ተናድጄ ስለሆነ ይህንን ሜሴጅ የምሰራው ከልቤ ለማከብራችሁ ሰዎች ይቅርታ ብያለሁ። ግን አንዳንድ ነውረኞች አሉ፣ ኢትዮጵያም፣ አሜሪካም፣ ካናዳም በጣም ነውረኞች፣ ስትሰጡ ሰው እንዲሰግድላችሁ የምትፈልጉ ድሃ እግራችሁን እንዲልስ ጋሼ እንዲላችሁ እንደ አምላክ እንዲሰግዱላችሁ የምትፈልጉ በጣም ነውረኛ አስቀያሚ ነውረኛ አላችሁ። አትስጡ። ሁሌ የሚሰጥ ሁሌ የሚያበላ እኮ አምላክ አንድ ቀን አያወራ። ይሄ በርግጥ ሁሌ የሚያበላ ሁሌ የሰው ጉሮሮ የሚሸፍን አምላክ አያወራ። ጤናውን የሰጠ ገንዘብ የሰጠ ህይወት የሰጠ ይሄ ሁሉ የመኖርህን ነገር የሰጠ አምላክ አንዲት ሰከንድ አያወራ።
ግን ትንሽዬ ዝርዝር ብር በነገራችን ላይ ካለ ዝርዝር ብር ትንሽ ብር ዝርዝር ብር ሰተ ዳው ጋሽዬ እንዲል እንዲያቅፍ እንዲሰግድልህ እንደ አምላክ እንዲሰግድልህ ምትዘባበቱ ነውረኞች አላችሁ። ጊዜ የሆነ ዝርዝር ብር ያላችሁ ጊዜ ነው ይገለበጥና ከክንታክ ካለ ታኪያለሽ። በጣም ነው ምጣላው ነው እግዚአብሔርን አስመሳይ ነውረኛ 1000 ብር ሰጥቶ 2000 ብር መድቦ ስሙ እንዲጮ የሚፈልግ ቆሻሻ የሆነ አይምሮ ያለው ነውረኞች አሉ። ዳውን ጊዜ ነው ዳሃ ያረገው። ጊዜ ያነሳዋል፣ ይነክሳል። ጊዜ ይገለባበጣል እና በቃ ሁሉም እንዲሰግድላችሁ ሁሉም የናንተን ዳቦ የጣላችሁትን ዳቦ የሚጠብቅ ይመስላችሁ። መጀመሪያም ለመስጠት አልተሰጣችሁም፣ ለካሜራ እንጂ የምትሰጡት። ለመስጠት የተሰራ ሰው አያወራም፣ አይለፈልፍም፣ ፈጣሪ አይፈልግም። ግን ሳይኖራችሁ ሰው ሰጡ እንዲባል አላችሁ እንዲባል ስለምትቃዡ ሁል ጊዜ ደሃው ላይ ተዘባበቱበታላችሁ። በጣም ነውረኛ የሰው ምግባር የሌላችሁ ከእንስሳ ያነሰ አስተሳሰብ ያላችሁ በአጋጣሚ ግን የሆነ ዝርዝር ብር ኪሳችሁ ላይ ውል የምትሉ ሰዎች በጣም ነው የሚያስጠላባችሁ። በቃ ይቅርባችሁ። ግዴታ አይደለም በነገራችን ላይ በቃ ይቅርባችሁ። እንዲህ አይነት ደግነት የለም። ደግ አያወራም፣ ደግ አይጮህም፣ ደግ አይሳደብም፣ ደግ ተንኮልና ክፋት አያውቅም። መሽቁቅ አይደለም፣ መርዝ እባብ አይሆንም። ደግ ልቡ ንጹህ ነው፣ ክሊን ንጹህ ልብ ነው ያለው። አስመሳይ አይደለም። ከአፉ መርዝ አያወጣም፣ ሰው አይጥልም። በአንድ ጉርሻ የሰው ልጅ ላይ ድሃ ላይ ትዘባበታላችሁ፣ ሙድ ትይዛላችሁ። ከዛ ስገድልኝ ለምን አባ ካልሰገር አጥፋው የታባቱ እኔ ቲሸርት ገዝቼለት እኔ ምሳ ብልቼ የታባቱ እኔንማ ማክበር አለበት። ነውረኛ እናንተ ሞታችሁ ራሱ ሬሳችሁ ራሱ ክብር የሚያገኝ አይመስልም። ከናንተ ማይሰጡ ይሻላሉ። ቢያንስ የድሃውን ልብ አያቆሱ፣ ቢያንስ ሌላውንም እና ተጠንቀቁ። ነውረኞች አስቀያሚ በጣም ነው የምታስ ብዙ ሰዎች ይህ መልእክት ለፍራኦል ኢቴቻ ነው እያሉ ይገኛሉ። ያው ፍራኦል ኢቴቻ ከዚህ በፊት በዚች ተምር በተባለችው ግለሰብ ምክንያት ተሰብስበው እንደነበር ሁላችንም እናውቃለን። እና የሆነ ታይም ላይ ላይቭ ላይ በተገናኙበት ሰዓት ላይ ተሙን ትንሽ ተወቃሽ አድርጎት ነበረ። ያው የተናገርከው ነገር ልክ አይደለም በማለት ፍራኦል ኢቴቻ ተሙን እንደሞቀስ ነገር አድርጎት ነበር። እና ብዙ ሰዎች እያሉ ያሉት ይህ መልእክት ቀጥተኛነቱ ባለቤቱ ለፍራኦል ኢቴቻ ነው እያሉ ይገኛሉ። እስኪ እናንተ በዚህ ቪዲዮ ላይ ምን አይነት ሀሳብ አስተያየት አላችሁ? ለማንኛውም ምርጦች የዛሬ ቪዲዮቻችን እነኝን ይመሳስሉ ነበረ። ቪዲዮቻችን እንደተመቻችሁ ጥርጥር የለኝም። ቪዲዮ ከተመቻችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በተለይ ሰብስክራይብ በማድረግ የቻናል ቤተሰብ እንዳይረሳ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።